ከቅድመ ምርጫ እስከ ድህረ ምርጫ ባሉት ጊዜያቶች በዜጎች ላይ የሰብአዊ መብት ጥሰት እንዳይፈጸም የፍትህ ተቋማት በገለልተኝነት ኃላፊነታቸውን እንዲወጡ የደቡብ ኢትዮጵያ ክልል ፍትህ ቢሮ አስታወቀ። በተለይም ቤተ እምነቶች፣ ትምህርት ቤቶችና ሌሎች ማህበራዊ ተቋማት የምርጫ ህጎችን ከማስከበር አኳያ የድርሻቸውን እንዲወጡ ተጠይቋል። ቢሮው በክልሉ ከሚገኙ የፍትህ ተቋማትና ከተፎካካሪ የፖለቲካ ፓርቲዎች ለተወጣጡ ባለድርሻ አካላት በምርጫ ህጎች ላይ የአቅም ግንባታ ስልጠናን ሰጥቷል። ሁብሸት ጳውሎስ ተጨማሪ አለው። ሰባተኛው ጠቅላላ ምርጫ ሊካሄድ በጣት የሚቆጠሩ ቀናት በቀሩበት በአሁኑ ወቅት መራጮች፣ የምርጫ አስፈጻሚዎች፣ ተፎካካሪ የፖለቲካ ፓርቲዎችና የፍትህ ተቋማትም ጠንቅቆ ማወቅ የሚጠበቅባቸው ጉዳዮች ላይ የደቡብ ኢትዮጵያ ክልል ፍትህ ቢሮ የአቅም ግንባታ ስልጠና በወላይታ ሶዶ ከተማ ሰጥቷል። በስልጠናው ከሁሉም ዞኖችና ሪጂዮ ፖሊስ ከተሞች ከፍትህ ተቋማት የተውጣጡ ባለድርሻዎችና ተፎካካሪ የፖለቲካ ፓርቲዎችም የተሳተፉ ሲሆን በተለይም የተፎካካሪ ፖለቲካ ፓርቲዎች ተወካዮች በስልጠናው ካነሷቸው አንኳር ጉዳዮች መካከል በሰባተኛው ጠቅላላ ምርጫ የፍትህ ተቋማት ገለልተኝነት ሊረጋገጥ ይገባል የሚል ነበር። ጸጥታ ፖሊስና ጸጥታ አካላት ገለልተኛ ናቸው የሚል ፕሬዘንቴሽን ብቻ ሳይሆን በዋጁ ላይም ተቀምጧል። እውነት መሬት ላይ ያለው እውነታው ይሄ ነው ወይ? እውነታው ይሄ ነው፣ መሬት ላይ ያለው እውነታው ይሄ ነው ይላል፣ አዋጁም ይላል። እኛም ዛሬ ከአዋጁ በተቀነጫጨበው ፕሬዘንቴሽን አሁን እዚህ ያለን የፖሊስ ኮሚሽነሮች አላችሁ፣ የክልሉ ፍትህ፣ ጸጥታ፣ ሌሎች የሚመለከታቸው መዋቅር ሰዎች አለን እና ባለሙያዎች አለና እውነት መሬት ላይ ያለው ይሄ ነው ወይ? አዋጁ የሚለውን ነገር ተግባራዊ እያደረገን ነው ወይ? ታጣቂ ኃይል የሚባሉት የጸጥታ መዋቅር ቡድኖች 2013 ምርጫ ላይ ካገናዘብ ነው በምርጫው ተሳታፊ በመሆናችን መጠን ያየነው አካል ጉዳተኛ ጭምር ዜግነትን ግዴታ ለመወጣት ታዛቢ ቦታ ላይ በመቀመጥ ምርጫ ወቅት ቁጠራ ሰዓት ላይ ትፈርማለህ አትፈርምም ማስፈራሪያዎች የዚህ አይነት ሳቢዎቹን አሁን እዚህ የህግ ማዕቀፍ ላይ ታጣቂን በተመለከተ ያሉ ተጽዕኖዎችን ምርጫ በኋላ በቁጠራ ሰዓት ላይ የሰዓት ገደቦች ላይ የተቀመጠ አቅጣጫ የለም። ለምሳሌ ከአካባቢው የዞኑ ምርጫ ቦርድ ሲመረጥ የዞን ጋራ ምክር ቤት ቢተቹበት ችግር አይኖርም። የክልል ጋራ ምክር ቤት የክልሉ ምርጫ ቦርድ ሲመረጥ ቢተች አሪፍ ነበር። ነገር ግን ይሄ እየተደረገ አይደለም። ላይ የኔ መዋቅር ነው አያገባህም በሚል ዝም ብሎ ይመደባል ሰው። ከዚህ ቀደም በተካሄዱ ምርጫዎች የተስተዋሉ አንዳንድ የምርጫ ህግ ጥሰቶች ዘንድሮ እንዳይደገሙ በሁሉም መዋቅሮች ያሉ የፍትህ አካላት ሂደቱን በገለልተኝነት የመከታተልና የማስፈጸም ኃላፊነታቸውን እንዲወጡም የክልሉ ፍትህ ቢሮ ምክትል ኃላፊ አቶ ጥናሁን ጨርቆስ አረጋግጠዋል። የፍትህ አካላት በምርጫ ውስጥ ትልቅ ሚና ካላቸው ተዋንያን መካከል ግንባር ቀደሞቹ ናቸው ብለን መውሰድ እንችላለን። ምርጫው ፍትሃዊያን መሆን አለበት፣ ምርጫው ተአማኒ መሆን አለበት ሲባል ምርጫው ፍትሃዊ መሆን አለበት እያለን ነው። ፍትሃዊ እንዲሆን ደግሞ በማድረግ ሂደት ውስጥ የፍትህ አካላት በተለይ ቅሬታ ሲኖር ቅሬታውን በአግባቡ ተቀብሎ መርምሮ ለፍርድ ቤት አድርሶ በህግ አግባብ ውሳኔና ተጠያቂነትን ማስፈን አንዱ በህግ የተጣለባቸው ግዴታ ነው። ስለዚህ እዚህ ግዴታ ውስጥ አቃቢያን ህግ፣ ፖሊስ አባላትና ዳኞቻችን ፍጹም ገለልተኛ በመሆን ምርጫው ተአማኒ እንዲሆን የራሳቸውን ሚና መጫወት መቻል አለባቸው። በህግ የተጣለባቸውን ግዴታ በዚህ ደረጃና በተሰጠው ትኩረት ልክ መወጣት አለባቸው ብዬ አምናለሁ። የዚህ ስልጠና ማዕከላዊ ዓላማውም ያ ነው። ስለዚህ ዛሬ በዚህ ደረጃ ተፎካካሪ ፓርቲዎች ባሉበት ነው የፍትህ አካላትን የጠራ ነውና በዚህ ደረጃ ተግባቦቱ ተፈጥሯል። ታዲያ በተለያዩ ዞኖችና ሪጂዮ ፖሊስ ከተሞችም እስካሁን ባለው ሂደትም የምርጫ ህጎች ተፈጻሚነት ምን መልክ አለው? እንደሚታወቀው አዋጁ ላይም በግልጽ እንደተቀመጠው በተለይ እነዚህ አካላት ገለልተኛ ናቸው። ይሄ ማለት የሀሳባቸውን የአንድ ፓርቲን ወይ አንድ የፖለቲካ ፓርቲን ወግኖ የመሳተፍ በዚህ ምርጫ ላይ አይፈቀድም። ስለዚህ ይሄን ህግ ደግሞ በተገቢው ተግባራዊ ከማድረግ አንጻር በእርግጥ በወላይታ ዞን ደረጃ ሰፊ ስልጠናዎች፣ ስራዎች ተሰርተዋል። በተለይ ከገለልተኝነት ጋር በተያያዘ ከፖሊስ አባላቻችን ጀምሮ ያሉ አካላት ገለልተኛ
ሊሆኑ ይገባል። ህጉንም ደግሞ በተገቢው ሊገነዘቡ ይገባል። ይሄን በስፋት እንደ ዞን እየሰራን ያለንበትና በተለይ አንድ ሀገር የዲሞክራሲ ስርዓት መገለጫ የህግ በላይነትም ጭምር የሚረጋገጥበት እንደመሆኑ መጠን ሀገራችን ያው በዚህ 7ኛው ሀገራዊ ምርጫ ላይ እጅግ ለየት ባለ መልኩ በተለይ የፍትህ አካሉ ነጻ ገለልተኛ ሆኖ በዛ ምክር ቤት ላይም ያው ሰፊ ውይይቶች የተደረገበት አግባብ አለ። ፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ አኳያ ከወንጀል ህጉ አኳያ ከሙስና ህግ አኳያ ከ881 አንጻርም እያንዳንዱ ወንጀሎች የቱ ጋር እንዴት ይጠየቃል የሚለው ላይ ሁሉም ወንጀል በአንድ አንቀጽ አይደለም የሚጠየቀው። ስነ ምግባር ደንብ አኳያ ከወንጀል ህግ አኳያ ስላለ ያ በዛ ላይ በጣም በቂ የሆነ ግንዛቤ ወስደናል። ወደታችም የስልጠና ይወርዳል። የፍትህ ተቋማት ህግ ከማርቀቅ ጀምሮ በተለይም በማረሚያ ቤቶች፣ በፖሊስ ጣቢያዎችና መሰል ትኩረት በሚሹ ቦታዎች ላይ የህግ ጥሰቶች እንዳይፈጸሙ ጠንካራ ክትትል ሊያደርጉ ይገባል ሲሉም አቶ ጤናሁን መልእክታቸውን አስተላልፈዋል። ብዙውን ፓርት ሳናውቅም እያወቅን የምናጠፋቸው ነገሮች እንዳሉ ሆኖ ግን የመጀመሪያው ከተጠያቂነት በፊት የመጀመሪያ የሚቀድመው ግንዛቤ መፍጠሩ ነው። በዚህ ላይ ሁሉም ተዋንያን መሳተፍ አለባቸው። የፓርቲ አመራሮች ለአባሎቻቸው፣ የተቀሩ ተቋማት ደግሞ ምርጫ ቦርድን ጨምሮ ለህብረተሰቡ ግንዛቤ መፍጠር መቻል አለባቸው። እዚህ ላይ መንግስታዊ ያልሆኑ ድርጅቶች በግልጽ እንደዚህ አይነት ጉዳዮችን ቅስቀሳ እንዲያደርጉ ቅስቀሳ በሚደረግበት ጊዜ ትምህርት እንዲሰጡ ፍቃድ የወሰዱ የመንግስታዊ ያልሆኑ ድርጅቶች አሉ። ስለዚህ እስከታች የህብረተሰብ ክፍል ድረስ ይህን ግንዛቤ መፍጠር ላይ በደንብ አድርጎ መስራት አለባቸው የሚል እምነት አለን። ከዛ በኋላ ግንዛቤ ከተፈጠረ በኋላ ክልከላን በግልጽ የጣሰ አካል ደግሞ በህግ መጠየቅ መቻል አለበት። ይህም የምርጫውን ተአማኒነት ፍጹም ያደርገዋልና